አንዴ ስለራቃችሁ ከዛ ሰው ወደ ሰውየው አይደለም የምትሄዱት፣ እዚሁ ቲክቶክ ላይ ነው የምትቆዩት። እሱ ደግሞ ይሄ ሰው አግኝተን ከሰው ጋር እንደምንነጋገረው አይነት ደስታ ሊሰጠን አይችልም፣ እረፍት ሊሰጠን አይችልም። ለምሳሌ የሆነ ችግር ገጥሟችሁ ምናምን እዚሁ ቲክቶክ ላይ የሆነ ሰው ላውራ ብትሉ ያ ሰው በራሱ ሙድ ነው ያለውና ሊያወራችሁ ሁሉ አይችልም። ከዛ የብቸኝነት ስሜት መጨረሻው ልክ እንደዛ ይሆናል። ስለዚህ በተቻለ መጠን ሰው ሊሚቴሽኑን ጠብቆ ከሰው ጋር መሆን አለበት። ሊሚቴሽን ያስፈልጋል፣ ገደብ ያስፈልገዋል። ግንኙነታችን ግን ከሰው መራቅ አያስፈልግም። የስልክ አጠቃቀማችን ማስተካከል አለብን። ከዚህ በፊት እንደምላችሁ ለትምህርት ተጠቀሙት፣ ለተሻለ ነገር ተጠቀሙት። ከዛን ደግሞ የራሳችሁ ጊዜ፣ የትምህርት ጊዜ፣ ከሰው ጋር የመነጋገር የመጫወት ጊዜ፣ ሰውን በአካል የማግኘት ጊዜ፣ እነዚህ ጊዜያቶች ሁሉ ሊኖሩን ይገባል። ከሰው ጋር ያለን ግንኙነት በደንብ ማጥበቅ አለብን። ችግር ሲገጥመን ከሰው ጋር መወያየት፣ ማውራት፣ የተሻለ ሐሳብ ልናገኝ እንችላለን። በፍጹም ግን እንደው አደራችሁ የፈለገ ችግር ቢገጥማችሁ ከናንተ ነፍስ በላይ አይደለም። በምንም ሁኔታ ከናንተ ነፍስ በላይ አይደለም። የፈለገው ችግር ማግኘት ማጣት ያለ ነው። ያገኙም ያጣሉ፣ ያጡም ያገኛሉ። ሰው ቢመጣም ሰው ይሄዳል፣ ሰው ቢሄድም ደግሞ ሰው ይመጣል። ለዛ ነው ሁሉን ነገር ስትጠብቁ ጠብቆታችሁ 50-50 ይሁን። ከእግዚአብሔር ነው 100% ብያችኋል። ከሰው 50-50 ሊሆንም ላይሆንም ይችላል ሁሉ ነገር እና በተቻላችሁ መጠን ራሳችሁ ላይ ስሩ፣ ሰላማችሁ ላይ ስሩ፣ ከሰው ጋር ያላችሁ ግንኙነት ላይ ስሩ። እሺ። እና በፍጹም እንደዛ አይነት ሐሳብ እንዳታስቡ አደራ። ከክርስቲያን በተለይ አይጠበቅም። ራስን ማጥፋት የበደል ሁሉ በደል ነው። ተመልከቱ እስኪ አሁን ያቺ ልጅ ምናልባት የምታስተዳድረው ቤተሰብ ይኖራታል። ከሷ እጅ የምትመገብ የምትበላ እናት ትኖራታለች። ከነፍሷ በማይበልጥ ችግር ነፍሷን አጠፋች። የምታስረው የምትጎዳው ሰው አለ እሷ ራሷን በማጥፋቷ። ከዛን ደግሞ ወደ አምላኳ ስትሄድ ጥያቄ ነው፣ ለፍርድ የሚያቀርብ ጥያቄ ነው የሰራችው እንጂ እንኳን መጣሽ ልጅ የሚያስብል ስራ አልሰራችው። ኃጢአት ነው ራስን ማጥፋት። አያችሁ፣ የምድሩንም የሰማዩንም ነው የምናበላሸው። በአይምሯችሁ እንዳይመጣ አይደለም ማድረግ፣ በአይምሯችሁ እንዳይመጣ። የሆነ ነገር አልሆነም አይሁና፣ እናንተ አላችሁ በቂ ነው። በጤና መኖራችን ራሱ እኮ ትልቅ ነገር ነው። አንዳንድ ሰው አሁን መኪና ልገዛ ፈልጌ እንደው አልሳካለኝ ነገሮች ምናምን ብሎ ግን እየኖረ ነው፣ እግር አለው፣ እየተራመደ ነው። ከዛ በዛ ተስፋ ሊቆርጥ ይሞክራል። ያ ሰው በምን መጽናናት አለበት? እግር የሌለው አለ። እንደርሱ በልቶ አድሮ በልቶ ተርፎት ከዛን መኪና ለመግዛት ለማሰብ የሚሆን ጊዜን ያጣ ሰው አለ። የዕለት ጉርሱን ብቻ ለማግኘት የሚሯሯጥ ሰው አለ። ባለን ነው መደሰት ያለብን። እንዲህ ሆነው ደግሞ በችግር ውስጥ ያለ በቃ የመብላት የመጠጣት ብቻ የሆነበት ኑሮ ከፍ አለ ያለው ደግሞ ያንንም ያጣ እንዳለ የሰው እጅ እየጠበቀ የሚኖር ሰው እንዳለ ሲያስብ ደግሞ ሊጽናና ይገባል። እኔ እንደዛ አይደለሁም፣ ይሄንንም እግዚአብሔር ነው እንዲያደረገልኝ፣ እግዚአብሔር ሆይ ተመስገን ብሎ አመስግኖ ነው መኖር ያለበት። ያኛውም ደግሞ ነገ የተሻለ ቀን ሊመጣ እንደሚችል ማሰብ አለበት፣ የሰው እጅ ጠብቆ እንኳን ቢኖር። ምክንያቱም ከሰው እጅ እየጠበቁ የተሻለ ደረጃ የደረሱ ሰዎች አሉ። እግዚአብሔር መች እንደሚያነሳን አናውቅም። እዚህ ቲክቶክ ላይ እንኳን እንደ ምሳሌ ምንም የማይታወቁ ሰዎች በአንዲት ነገር ሳይታሰብ ተነስተው ሲሰሩ አላያችሁም? ምሳሌ መሀል ሜክሲኮ ምናምን የምትለው ሴትዮ ማን ያውቃታል? ከዛ በፊት እሷስ እንዲህ ቫይራል ይሆንልኛል፣ ማስታወቂያዎች ሰራለው፣ ይሳካልኛል ብላ ነበር ያለችው። አይደለም እኮ
በአጋጣሚ ሰራችው ቪዲዮ ቫይራል ወጣ። ከዛ አሁን ጥሩ ማስታወቂያዎች እየሰራች ነው። ባስ የምትጠብቀው ሴትዮ እግዚአብሔር መቼ እንዴት የሆነ ነገር እንደሚያደርግልን አናውቀው። ከኛ የሚጠበቀው መጠበቅ፣ እግዚአብሔር መጠበቅ፣ በተስፋ መጠበቅ፣ የተሻለውን እግዚአብሔር ይሰጣል ብሎ መጠበቅ። በመጠበቅ ውስጥ ግን ብዙ ችግሮች ልናይ እንችላለን። ጨለማ የሚመስሉ ነገሮች ልናይ እንችላለን። ግን ጨለማውን ገፎ ብርሃን የሚያሳይ አምላክ አለን። ጌታ ኢየሱስ ከኛ ጋር አለ። ስለዚህ ጨለማው የሚያሸንፈን አይደለም። ለምን? ብርሃን የሆነውን ጌታ ኢየሱስን ይዘናል ብለን ልናምን ይገባል። እምነታችን ይሄ ካልሆነ ከንቱ። ስለዚህ በፍጹም ተስፋ እንዳትቆርጡ። በፍጹም በሰፊው እንደዚህ ያስፈልጋል። አልፎ አልፎ መነጋገር ምናምን እናወራለን። እስቲ በቃ እንዲሁ በሰፊው ላይቭ እየገባን ምናምን ሁሉም ሰው እየገባ የራሱን ሐሳብ ምናምን እያወራ አንዱ ካንዱ ነው የሚማረውና እሱንም ደግሞ እንትንላለን። ግን እህቶቼ በተለይ ክርስቲያን ማንም ሰው እንዲያደርግ እንትን አይደለም። ያችም ልጅ ክርስቲያን አይደለችም፣ ፕሮቴስታንት ነች። ግን ማንም እንዲያደርግ አያስፈልግም። በተለይ ደግሞ ክርስቲያን እንዲያደርግ አይጠበቅም፣ ከእምነታችንም አንፃር ማለት። ኦርቶዶክሳዊነት ደግሞ መተባበር መሆን አለበት። አንዱ ለአንዱ ማዘን፣ አንዱ ለአንዱ መደጋገፍ መሆን አለበት። እርስ በርስ ማለት ነው። በጓደኝነት ውስጥ በደንብ መደጋገፍ፣ በደንብ መጠባበቅ፣ ከእምነት ውጭ ያለውን ወደ እምነት መሳብ፣ በችግር ውስጥ ያለውን ከችግሩ ማውጣት፣ ቢያንስ እንደ ወንድም እንደ እህት መቀራረቡ ራሱ ትልቅ ነገር ነው። ህብረት ትልቅ ዋጋ ስላለው ማለት ነው። ትልቅ ዋጋ አለው እና በምንም ሁኔታ ውስጥ ብትሆኑ ከእግዚአብሔር እንዳትርቁ። በምን ውስጥም ብትሆኑ ቀደም አንድ ቪዲዮ እያየው ነበርና ቪዲዮ ሰራበታለሁ ብዬ እሸቱ እንትን ብሎ የሆነ ንግግር ተናግሮ ነውና እንደዚህ የምታደርግ ምናምን ብሎ ኃጢአት ያለው እንዲዘረዝርና የገዳም ማስታወቂያ እንዴት ትሰራለች ምናምን ብሎ ነው እንትን ያለውና እኔ አሁን አልደግፍም። ይሄን ትክክል አይደለም። ለእግዚአብሔር የምናቀርበው የምንሰጠው ብርም አስራትም ስናወጣ ለእግዚአብሔር እያደረግን ነው። ስንዘምርም ደግሞ ለእግዚአብሔር ነው የምናደርገው አይደል? ለምሳሌ ንጹህ ያልሆነ አይዘምር ቢባል ለመዘመር የሚበቃ ሰው አለ? ንጹህ ያልሆነ ስሜን እንዳይጠራ ቢል እግዚአብሔር ስሙን ለመጥራት የሚበቃ ሰው አለ? እና ማንንና ነው በሰው ህይወት ላይ የሰውን ኃጢአት ቆጥረን የእንትና ገንዘብ አይግባ የእንትና ምንል? እንደው በጣም ብልግና እኮ ነው። እግዚአብሔር በህይወት ለመቆማችን የእግዚአብሔር ፍቃድ ነው ያለበት፣ የማንም የሰው አይደለም። የሆነ ነገር ለማድረግ ይቅርና ማለት ነው መቆማችን ራሱ በእግዚአብሔር እና ይሄንን ማወቅ ያስፈልጋል። በሰው ህይወት ላይ በሰው ነገሮች ላይ ይሄ ኃጢአት ነው፣ ኃጢአተኛ ነች፣ ኃጢአተኛ ነው እያሉ ማውገዝ ሰዋዊ ነገር ነው። የእግዚአብሔር ሐሳብ እሱ አይደለም። ሰው ከነ ኃጢአቱ እንኳን መምጣት አለበት። ኃጢአትን ጥለና የሚል መጽሐፍ አለ እንደኛ? እንደዛ የሚል ትምህርት እኮ የለንም። የት ይጣለው? ከኃጢአት ከበደል የሚያረቅ እኮ የእግዚአብሔር ጸጋ ነው። ጸጋውን ለማግኘት እንኳን መምጣት አለበት ወደ ቤቱ። እናንተ ሸክም የከበዳችሁ ሸክማችሁን ጥላችሁ ኑ ነው ያለው አይደለም? እናንተ ሸክም የከበዳችሁ ወደ እኔ ኑ አሳርፋችኋለሁ ነው ያለው። የሚያሳርፍ ጌታ ነው ያለን። ሸክም እየቆጠርን እንዳትመጣ ሳይሆን ማለት ያለብን ከነ ሸክሙ የመጣውን በርታ አትጥፋ እያልን በቤቱ እንዲጸና። ሸክሙን አንድ ቀን ያስጥለዋል ጌታ አይደል? መሆን ያለበት እንደዛ። እና ሰው የወደቀ ሲመስለን ለመኮርኮም የምንሯሯጥ በጣም ክፉ ሆነናል እውነት ለመናገርና አስቸጋሪ ነው። ከዛ ለገዳም ገንዘብ ለማሰባሰብ ምናምን አረተው አንዳንድ ነገሮችን የወደቀ ነገር ስናገኝ ለመደብደብ አንሯሯጥ።
ለገዳሙ ገንዘብ ለማስገባት ለመኑ ነው አይደል? አገልጋይ ለመሆን እኮ የሚከፍሉ አሉ በገንዘብ ያለ ዕውቀት ያለ መመረጥ ገንዘብ ስላላቸው ብቻ አገልጋይ የሚሆኑ ሰዎች እኮ ያሉበት ቤተክርስቲያን ውስጥ ነው ያለነው። ለምን እነሱ መናገር አልተቻለም? ማለት እነሱ ላይ ይሄ ነገር መቆም አለበት። ሰው እግዚአብሔር በሰጠው ጸጋ በአቅሙ ነው መግባት ያለበት እንጂ ሙስና እስከ 1 ሚሊዮን ብር ሙስና ከፍለው የሚገቡ ቁጭ ብለው እነሱን ሳትናገር ከዛን አንድን ሰው ኃጢአተኛ ነሽ እንዴት ለገዳም ገንዘብ ማሰባሰብ ትሰሪያለሽ ልትል አፍን መክፈት በራሱ እኔ ትክክል አይመስለኝም። ምኑን ትቶ ምኑን እንደሚባለው ትክክል አይደል። ምዕመንማ ምዕመን ነው። በማንኛውም ሁኔታ በኃጢአት ሊተዳደፍ ይችላል። ይቅር የሚል ግን አምላክ አለው። በምንም ሁኔታ ውስጥ ቢሆን ና ነው የሚባለው። ይልቅ መታረም ካለበት ከሁሉ አስቀድሞ መታረም ያለበት ከላይ ያለው ትልቁ ችግር ነው። ስንት በጣም ንጹሃን ደስ የሚሉ ከልብ የሆነ አገልግሎት የሚያገለግሉ አባቶች አሉ እጅግ በጣም ብዙ። በዛው መጠን ደግሞ ስለከፈሉ ብቻ በገንዘባቸው የገቡ ዕውቀትም ትምህርትም ትህትናም የሌላቸው አገልግሎትን እንደ ስራ ገብቶ የመውጣት ያህል ስራ አድርገው የቆጠሩ ደግሞ ለብዙዎች መሰናክል የሆኑ ሰዎች አሉ። እና ተስፋ የሚያስቆርጥ ነገር ባንናገር ብዬ አስባለሁ። እና ቀደም እንደ አጋጣሚ ልገባ ስለያየሁት ቪዲዮ ነውና እሸቱ የሰራው እኔ ሁሉ ነገር ላይ ማብካት፣ ሁሉ ነገር ላይ ገብቶ አስተያየት መስጠት፣ ሁሉ ነገር ላይ ማለት እኔ አንዳንድ ሰው ሚዲያ ላይ ሲታወቅ ሁሉ ነገር የሚያውቅ የሚመስለው ሰው አለ። ሁሉ ነገር ላይ ሐሳብ መስጠት የሚችል የሚመስለው ሰው አለ። ሁሉ ነገር ላይ ሐሳብ መስጠት አይጠበቅብንም። ሁሉ ነገርም አናውቅ። ሚዲያ ላይ እንታወቃለን ማለት እናውቃለን ማለት አይደለም። ማወቅና መታወቅ የተለያየ ነገር ነው። የሆነ ነገር ሊሆን ይችላል ፕሮፌሽን፣ በቃ እዛው ላይ ነው መቀጠል ያለብን። ሁሉ ነገር ላይ ጥልቅ ሲባል ሁሉ ነገር ላይ ነው ስህተት የምንፈጥረው። አንዱ ነገር ላይ ግን በስርዓት ብንይዘው በቃ በዛ ነገር ስኬታማ ልንሆን እንችላለን። እና የሆኑ መምህራንን ማወቅ ሚዲያችን ላይ የጠራን እንዲያወሩ ማድረግ ምናምን እኛን ሊቃ ያደርገን አስተያየት ሰጪ አያደርገን። ሐሳብ ስንሰጥ ሚዲያ ላይ ደግሞ ቢያንስ ምን ጎዳው ሰው መኖር የለበትም ወይም የምንጎዳው አይምሮ እንዳይኖር መቀነስ አለብን። አሁን ያንን ቪዲዮ ያየ ሰው እንዴት ነገ ለቤተ ክርስቲያን ስራ ለመስራት ይነሳሳ? ኃጢአተኛ ነኝ ብሎ ይቀራል ማለት ነው። አይ እኔ እንዲህ ባደርግ እኮ ነገ ይኸው አንተ ኃጢአተኛ አይደለህ ብለው ይሉኛል ብሎ ይፈራል። እሷ ኃጢአተኛ ነች፣ እንዴት እንዲህ አይነት ብር ታዋጣለች፣ እንዴት እንዲህ ለገዳም ብላ ታስተዋውቃለች እያለ መቀጥቀጥ ተጀምሮ አይደለ? መናገር ተጀምሮ አይደለ? ከዛስ መቼም ንጹህ አለ እንደ የለንም አይደል? ነገ እኔም ተነስቼ እንዲህ ለማለት ፈራለሁ። ምክንያቱም ማድረግኝ ሳይሆን ኃጢአቴን ቆጥሮ የሚወቅሰኝ ሰው አለ ማለት ነው። ኃጢአቴን ከሚቆጥርብኝ ብሎ ወደ ቤተክርስቲያን ከመቅረብ ይልቅ እዛው ባለበት ይጸናል ማለት ነው። በኃጢአቱ ይጸናል። እንዳልነው ኃጢአት ነው ብሎ የተደመደመበት ኃጢአተኛ ሰው ተብሎ የተደመደመበት በዛ ውስጥ ካለ ማለት ነው። ስለዚህ ይሄ በፍጹም ልክ ሊሆን አይችልም። ከቻልን ሰው መጥቶ የሚለወጥበትን መንገድ ማመቻቸት፣ ስህተት ነው ብለን ካመንን ደግሞ የግዴታ ሚዲያ ላይ ወጥተን ላይክ መሰብሰብ ምናምን ቪው መሰብሰብ አይጠበቅብንም። በውስጥ ማናገር ኃጢአተኛ ነች ኃጢአተኛ ነው እያሉ ቁጭ ብሎ የሰውን እንትን ከመቁጠር ማለት ነውና እኔ እንደዛ መሰናክል መሆን አይደል ይሄ በራሱ እሱ ራሱ በትልቅ ኃጢአት የወፍጮ ድንጋይ ባንከት ታስሮ ወደ ጥልቁ ብትወርድ ይሻላል የተባለለት ኃጢአት ነው። ለወንድም መሰናክል ከምትሆን ማለት ነው። በምንም ሁኔታ ውስጥ ነው ከእግዚአብሔር አንራቅ። ማንም ጻድቅ የለም፣ ሁላችን በደለኞች ነን። በደላችንን ግን ይቅር ሊለን ከኃጢአት ሁሉ ሊያነጻን የታመነና ጻድቅ ሊቀ ካህን ኢየሱስ አለ። እሱን ያለን እኮ በቃ ዮሐንስ በመልእክቱ ይቅር ሊለን የታመነ ነው አለ።
ታዲያ ለምንድን ነው እሱ የበደልን ሲመስለን ወደ ሌላ በደል የምንሄደው? ወደ እርሱ ነው መጠጋት ያለብን እኮ። ይቅር ይለናል። እንዳጠፋ ልጅ አቅፎ ይቀበለናል፣ በምህረት ይቀበለናል። ልጅ ነን፣ እናጠፋለን። ከኛ የሚጠበቀው ግን የደነደነ ልባችንን ሰብረን የንስሐን ልብ መቀበል ነው። ወይም ንስሐን የምንቀበል ለንስሐ በጣም የፈጠንን ሰዎች መሆን ነው። ደንዳና ልብ አይኖረን፣ በኃጢአት አንጽና። ሁልጊዜ የይቅርታ ልብ፣ ጌታዊ ይቅር በለኝ የሚል የሚጸልይ የሚሰግድ፣ እንደዚህ አይነት ልብ እንደዚህ አይነት ማንነት ይኖረን። በቃ ከዛ ይቅር ይለናል። ልክ እንደ አህዛብ አምላካችን እንዳንቆጥረው። የኛ አምላክ የአህዛብ አምላክ አይደለም። አይንን በአይን እጅን በእጅ የሚል ይሄ የደርግ ህግ በደርግ ህግ የሚገዛን አይደለም ማለት ነው። እግዚአብሔር በፍቅር ህግ ነው የሚገዛ። በደላችንን ለመሰረዝ ይቅር ለማለት እንኳን እኮ እሱን ዋጋ የከፈለው እንዲህ አይነት አምላክ እኮ ነው ያለን አይደል? ታዲያ ምን ሲባል ነው የሆነ ችግር ሲገጥመን ራሳችን ላይ ማይሆን ውሳኔ የምንወስነው፣ ራስን ወደ ማጥፋት የምንሄደው ብለን ማሰብ አለብን ብዬ አስባለሁ። ተወዳጆች ሁላችሁ አደራ አደራ ያልኳችሁ እንዳትረሱ። እንጸልይ፣ በብዙ እንጸልይ። በብዙ ችግር ሲገጥመን በቃ እንንገረው ለአምላካችን። ከዛ ደግሞ ከሰው አንራቅ፣ ከሰው ጋር ያለንን ግንኙነት እናጥብቅ፣ ከስልክ ጋር ያለንን ነገር እንቀንስ። ቅድም እንዳልኳችሁ ስልክ ጓደኛ መሆን አይችልም፣ አማካሪ መሆን አይችልም። ልማድ በጣም አስቸጋሪ ነገር ነው። ታውቃላችኋል? ልማድ አሁን ይሄ ቻት ጂፒቲ ላይ የራሳቸውን ነገር እያወሩ ምናምን በዛ ሱስ የተጠመዱ ሰዎች አሉ። እንደ ሰው የሚሆንላቸው ይመስላችኋል? አይሆንም። የነገርነውን ነገር ነው መልሶ የሚነግረን። እሱን ማወቅ አለብን እና ከሰው ጋር ያለን ነገር እናጥብቅ። ሰላም ዋሉ። ማታ እግዚአብሔር ከፈቀደ እናወራለን። ስለ ተስፋ በብዙ እናወራለን። ቪዲዮ ሰራለሁ። ከዛን ተስፋችን ምን ይሁን በማን ላይ ይሁን ምናምን የሚለውን በደንብ እሺ እናወራለን። የእግዚአብሔር ፈቃድ ይሁን። ስለሰማችሁኝ አመሰግናለሁ። መልካም ቀን